ጌታ ዛሬ ብናስወግዳት ጥሩ ይመስለኛል። ይኸውልህ ይህን ድል ድጋሚ አናገኘውም። አዎ እኔ ቆንጆ መድኃኒቱን አዘጋጅቻለሁ። ይኸውልሽ ምግቧ ውስጥ ለመጨመር ነው ያሰብኩት። ከዛ በኋላ እስከ ወዲያኛው ድረስ ላትመለስ ትሄዳለች ማለት ነው። የኔ ፍቅር ይሄ ምግብ ብሎ ነገር በጣም ጥሩ ሀሳብ ነው። ከዛ በኋላ እኮ ማንም ሰው እኛን አይጠረጥረንም ማለት ነው። አዎ እኔ ቆንጆ ብትጠረጠር የምትጠረጠሮች የተረገመች ሰራተኛ ነች። ምክንያቱም ምግቡን የምታዘጋጅላት እሷ ስለሆነች። አዎ እኔ እኮ አንዳንዴ ከማስበው በላይ ትሆንብኛል። በጣም የሚገርም ሀሳብ እኮ ነው የምታመጣው። ይሄኔ ጌታ በጣም ነው የምወደው። ኑሐሚንን መግደል ይፈልጋሉ እንዴ? ቆይ ምን አድርጋቸው ነው እንዴ? ሰለሞን ከመጀመሩ ነው እንደዚህ አይነት ሰው የሆነው? ወይኔ አምላኬ። በቃ ይሄን ቆንጆ ነይ እንውጣ። አንቺ ይኸውልሽ እዚህኛው ክፍል ውስጥ ቆልፈሽ ትቀመጫለሽ። ይኸውልሽ መጠንቀቅ አለብን። የምናደርገው ነገር እንዳለ መጠንቀቅ አለብን። እዚህ መትሄድ የለብሽም። እሺ ሚራ? አዎ አንተ እውነትህን ነው። ስማኝ ግን ደግሞ ምንም ነገር መጠርጠር የለባትም። እሺ ሚራ ምን ሆነሻል እንዴ? አይዞሽ የኔ ቆንጆ በእውነት አትመጣም። ማንም አይመጣም አልኩሽ እኮ አታስቢ። እሺ በይኛ በቃ እሺ። አሁን ከዚህ ልውጣ። ይኸውልህ በኋላ ለቅሶ ላይ ብንገናኝ ጥሩ ነው። ያው ለሌሎቹ ለቅሶ ሲሆን ለእኔና ለአንተ ግን ፌሽታ ደስታ ነው። እሺ የኔ ቆንጆ ደግሞ እኮ እንዴት እንደናፈቅሽኝ። በቃ ከዚህ እንሂድ። ምናልባት ከመጣ ጊዜ ደግሞ እናታገኘን። የኔ ቆንጆ ቦርሳሽን አይዝና አሁን ክፍልሽ ገብተሽ ትቀመጫለሽ። እዛ ረፍት ታደርጊያለሽ። እሺ እናት ውድድን ማለሽ እንዴ? ቆይ ምን ሆነሃል? እዛ ክፍል ድንገት ብትመጣ ምን እንሆናለን? እንዴት እንገባለን እኛ? እንደዛ ይሻላል። ይኸውልሽ ድንገት እንኳን ብንያዝ በሰው ለማማለት ይመቻል። ገባሻል? ኑሐሚን ሳታውቅ እዛ ቤት ልትቆይ ነው? ወይኔ አምላኬ ሆይ። ክፍልሽ ልውሰድሽና እዛ ታርፊያለሽ። እሺ ለማንኛውም ሻንጣሽ ነሽ። ማንም አይመጣብኝማ። በጣም አታስቢ እንዴ? እሺ ቆይ አንቺ ገና ተተማመኑ። ከአንተ ውጭ ማንም አለ? ቆይ አንዴ ሰው ላይ እናት ወጫለሽ። ቆይ ምንድን ነው የሰማሁት? በፈጣሪ ስም እንዴ! እዚህ ቤት ውስጥ ምንድን ነው እየተካሄደ ያለው? አምላኬ ይሄንን ካልነገርኳት ቆይ ምን ይሆናል? እሺ ምንድን ነው የማደርገው? ምንድን ነው ማድረግ ያለብኝ? እንዴ ቆይ ይሄን ያህል ምን አድርጋት ነው ይሄን ያህል? አይ እኔ እዚህ እያለሁማ ይሄ መፈጠር የለበትም። የግድ እሷን ማዳን አለብኝ። የግድ እንዴ ብሌን ምን ሆነሽ ነው? በሰላም ነው? መጣሽ እንዴ? ለምን መጣሽ? ምን ማለት ነው ለምን መጣሽ? ቤቴ መስሎኝ። አዎ እሱማ ልክ ነሽ፣ ቤትሽ ነው። ግን እንትን
ደህና ነሽ ግን? አዎ ደህና ነኝ፣ ግን እንትን በቃ ምግቡን ላምጣ ነኝ። ፍቅር አምጥተሻል እንዴ? አዎ ምንድን ነው ዛሬ ደግሞ ፈገግታ በፈገግታ ሆኗል? ምን ተገኝቶ ነው? አይደል እንትን ነው ዛሬ በጣም ደስ ብሎኛል። ለዛ ነው። ብታይ እንዴት እንደደከመኝ ልነግርህ አልችልም። ምን አይነት ቆንጆ እንዴ! ምን ነው አሞሽ ነው እንዴ? አይ ትንሽ ስራ በዝቶብኝ ነበር። በዛ ላይ ደግሞ የሆነ ራሴን ያመመኝ ነው። አይዞሽ በቃ የኔ ሚስት፣ አሁን ገብተሽ ትንሽ አረፍት ይበታለሽ። እሺ ከዛ ይተውሻል። ደግሞ እንዴት እንደራበኝ ብታይ። በሌ አቤት። ምግቡን ቶሎ አድርሽልን። እሺ በቃ ታመጣለች፣ ችግር የለውም። ግቢና አንቺ አረፍ በሽ። አይዞሽ የኔ ቆንጆ። ቆይ እቺን ነገር ላስተካክልልሽ። አይዞሽ። ምነው ዛሬ ስራ በዛብሽ ነው? በጣም አይዞሽ አይዞሽ የኔ ቆንጆ። እኔ ድክም ይበለኝ። እሺ አይዞሽ። ምን ሆነሻል? ፊትሽ ተቀይሯል። አይ ምንም አልሆንኩም። እንዲሁ ዝም ብሎ የድካም ስሜት ስለተሰማኝ ነው። ምንም አልሆንኩም። እርግጠኛ ነሽ ብሌን? ደህና ነሽ? አዎ እርግጠኛ ነኝ። በቃ ተያት። አሁን እንዴት ነው የምነግራት? እዚሁ ፊት ለፊት ቁጭ ብሎ እያየኝ ነው። እሺ አሁን እሱ ፊት ብነግራት ምን ሊፈጠር ይችላል? ብዬ ነው ቆንጆ። አይ በቃ እኔ ክፍሌ ልግባና ትንሽ አረፍ ልበል። የምግብ ፍላጎት የራሱ ጠፋ። አሁን ትንሽ ደክሞኛል። እንደዛ ይሻላል የኔ ቆንጆ። ትንሽ ብትበይ እኮ አሪፍ ነበር። ትንሽ ብትበይ አይሻልም? መጀመሪያ እረፍት ላድርግ። ሳስበው የሚበላኝ ራሱ አይመስለኝም። እንደዛ ይሻላል። በቃ እንደዛ ከሆነማ እኔም አላስጨንቅሽ የኔ ቆንጆ። ግቢና እረፍት አድርጊ። ተውሻል? እሺ አንቺ ወዴት ነው የምትሄጂው? ቡና ከፈለገሽ ጠይቃት እኮ ነው። እሷ በዚህ ሰዓት ምንም ነገር ያስፈልጋል? እረፍት ብቻ ነው